ኢራን የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ብላለች። በተባበሩት አረብ ኤምሬትስ ዱባይ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት ላይም የድሮን ጥቃት አድርሳለች። ለአውሮፓ ሀገራትም ጠጠር ያለ ማስጠንቀቂያ መስጠቷ ተሰምቷል። ጦርነት ውስጥ ጣልቃ ከገቡ ጥቃት እንደምትሰነዝር ዝታለች። ውጥረት ውስጥ ያለችው ኢራን ገራሽ ክልሏ ላይ በሬክተር ስኬል 4.3 የተለካ የመሬት መንቀጥቀጥ ተከስቶባታል። ይህ የመሬት መንቀጥቀጥ የኒውክሌር ሙከራ ጥርጣሬንም አስነስቷል። ሌላው ትኩሳት ሩሲያ በራሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዛለች። ሰላም የዴሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን አዳዲስ ወሬዎች እናሰማችኋለን። ቻናላችንን ሰብስክራይብ ያደረጋችሁ አብራችሁን ዝለቁ። የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ እያለች ነው ኢራን። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ በተፈጸመው ጥቃት የአጸፋ እርምጃ መውሰዱን ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ ሙሐመድ ናኢም ለታይምስ የዜና ወኪል በሰጡት ቃል ኢራን የታጠቀቻቸው እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማይቋረጥ ጥቃት እንደምትሰነዝር አስታውቀዋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ለ5 ተከታታይ ቀናት ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ቫሂዲ መሪነት የአጸፋ ተልዕኮውን በሙሉ ኃይል ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባዩ የሰማዕትነትን ደም እንቀበላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻም በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለ ይገኛል። ወዲህም ኢራን በተባበሩት አረብ ኤምሬትስ ዱባይ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ጥቃቱን ተከትሎ የተነሳው እሳትን በቁጥጥር ስር መዋሉን የአካባቢው ባለስልጣናት አስታውቀዋል። ሰው ላይ የደረሰ ጉዳት እንደሌለ የገለጹ ሲሆን በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ የተፈጸመባት ያለውን የኢራን የሚሳኤልና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩን የሚያውቁ ሁለት ምንጮች ለአክሲዮስ ዜና ወኪል ገልጸዋል። ላለፉት ጥቂት ቀናት ብቻ በዱባይና አቡዳቢ ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች መሞከራቸውን የኤምሬትስ መከላከያ ሚኒስቴር አስታውቋል። እስካሁን ባለው መረጃ 3 ሰዎች ሲገደሉ ከ60 በላይ የሚሆኑት ደግሞ ቆስለዋል። የኤምሬትስ የውጭ ጉዳይ ሚኒስቴር ጥቃቱን ግልጽ የሉዓላዊነት ጥሰት በማለት የኮነነ ሲሆን ራሷን የመከላከልና የአጸፋ እርምጃ የመውሰድ ሙሉና ህጋዊ መብት እንዳላትም ገልጿል። አክሲዮስ እንደዘገበው ከሆነ ኤምሬትስ እስከ አሁን ድረስ የጥቃት መከላከል ስራ ላይ ብቻ ብትቆይም አሁን ግን ኢራን ላይ ወታደራዊ ኃይል ለመጠቀም እያጤነች ነው ተብሏል። ኢራን የአውሮፓ ሀገራት በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ከገቡ ጥቃት እንደምትሰነዝር አስጠነቀቀች። የውጭ ጉዳይ ሚኒስቴር ቃል አቀባይ አማኑኤል ባቃኢ ማንኛውም ተሳትፎ እንደ ጦርነት አዋጅ እንደሚቆጠርና የአውሮፓ ከተሞች የአጸፋ እርምጃ እንደሚጠብቃቸው ገልጸዋል። ይህ ማስጠንቀቂያ የወጣው በቆጵሮስ የሚገኘው የብሪታንያ ጦር ሰፈር በድሮን ከተመታ በኋላ ነው። በምላሹ የኔቶ ዋና ጸሐፊ ማርክ ሩቶ የህብረቱን ግዛት እያንዳንዱን ኢንች እንደሚከታተሉ አስታውቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም የሀገሪቱን የኒውክሌር አቅም እንዲጨምር አዘዋል። በሌላ በኩል ኢራን ገራሽ ክልሏ በሬክተር ስኬል 4.3 የተለካ የመሬት መንቀጥቀጥ አስተናግዷል። ይህ የመሬት መንቀጥቀጥ የኒውክሌር ጥርጣሬንም አስነስቷል። በደቡባዊ ኢራን ጊራሽ በተባለች ስፍራ የተመዘገበው የ4.3 ሬክተር ስኬል የመሬት መንቀጥቀጥ በአካባቢው ካለው ወታደራዊ ውጥረት ጋር ተዳምሮ ከፍተኛ ዓለም አቀፍ መነጋገሪያ ሆኗል። መንቀጥቀጡ የተከሰተበት ወቅትና ሁኔታ ኢራን የከርሰ ምድር የኒውክሌር ሙከራ አድርጋ ይሆን የሚል ጥርጣሬንም ፈጥሯል። የጂኦሎጂ ተቋማት እንደገለጹት ንዝረቱ 4.3 በሬክተር ስኬል ሆኖ የተመዘገበ ሲሆን ማዕከሉም በ10 ኪሎ ሜትር ጥልቀት ላይ ነው።
ክስተቱ ኢራን ከእስራኤልና ከአሜሪካ ጋር በገጠመችው የከረረ ወታደራዊ ፍጥጫ ወቅት በመከሰቱ ንዝረቱ ከተፈጥሯዊ ክስተት ይልቅ ሰው ሰራሽ ሊሆን እንደሚችል ተገምቷል። የኒውክሌር ሙከራዎች ብዙውን ጊዜ ድንገተኛና ከፍተኛ ኃይል ያለው የድንጋጤ ሞገድ ሾክዌቭ የሚፈጥሩ ቢሆንም ይህኛው ንዝረት የተመዘገበበት ጥልቀት ግን ከተለመዱት የከርሰ ምድር ሙከራዎች ይልቅ ወደ ተፈጥሯዊ የመሬት መንቀጥቀጥ የሚያደላ ነውም ተብሏል። የጂኦሎጂ ባለሙያዎች እንደሚጠቁሙት ኢራን በዋና ዋና የምድር ንጣፎች መገኛ ላይ የምትገኝ በመሆኗ ተፈጥሯዊ የመሬት መንቀጥቀጥ የተለመደ ክስተት ነው። ሆኖም አንዳንድ ወታደራዊ ተንታኞች ንዝረቱ በከባድ የቦምብ ጥቃት ከሚመቱ የከርሰ ምድር ምሽጎች ሊመነጭ እንደሚችል ግምታቸውን እየሰጡ ይገኛል። በዚህ አደጋ የደረሰ ጉዳትም የለም ተብሏል። በሌላ ወሬ ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዘዘች። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿ በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላ ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ ያደረሰው ሲሆን በተለይም አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የወጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ ለዚህ ማባረር እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገውን አዲስ የማባረር ስርዓት የተባለውን ህግ ነው። ይህ ህግ ቀደም ሲል ከመካከለኛው እስያ ለሚወጡ ህገወጥ ስደተኞች ያወጣ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎች ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካዊ መሳሪያ እየተጠቀመችበት ይገኛል። ይህ የክሬምሊን እርምጃ እስራኤል በሩሲያ ላይ የሚጣሉ ዓለም አቀፍ ማዕቀቦችን እንድትደግፍ የሚያደርግ ግፊት ሊሆን እንደሚችልም የውጭ ጉዳይ ባለሙያዎች ይገምታሉ። የኢራኑ ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገለጸ። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመሮችን በማስተጓጎሉ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡንም የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በስትራቴጂካዊ ጠቀሜታዋ በምትታወቀው የሆርሙዝ ወሽመጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። በዚህም አንድ በርሜል ነዳጅ $85.12 የደረሰ ሲሆን ይህም እንደ አውሮፓውያን አቆጣጠር ከሐምሌ 2024 ወዲህ የታየ ከፍተኛ የዋጋ ጭማሪ መሆኑ ተመላክቷል። የኢራኑ ቀይ ጨረቃ ማህበር ትላንት ማክሰኞ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረ-ገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩ እነዚህ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲሉ የአሜሪካ መከላከያ ሚኒስትር ተናገሩ። አሜሪካ በየትኛውም የምድር ክፍል ዜጎቿን የሚገድሉ የሚያስፈራሩ ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠንቅቃለች። የኢራንን መንግስት እብድ አገዛዝ በማለት ገልጻ ኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚደረግም አሳውቃለች። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩ እነዚያ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበረከተላቸው ሲሉም ተደምጠዋል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር ጋበዝን። በሌሎች አዳዲስ ወሬዎች እስከምንገናኝ ቸር ቆይታ